አሁን እዩ እኔ ፋሚሊ የሚያቀህም በማለት ከሩታ ጋር ያላችሁን ነገር ያውቃል። ጥሩ አመለካከት ነው ያለ፣ ጥሩ አስተሳሰብ ነው ያለ። ለሷ ሄርሜላም ይቅርታ አድርጉላት ፈልገዋል። ለሷ ነው ይቅርታ ማድረግለት ምንድነው? ለምን ከጀርባው ያሉ ሰዎች እሱ አይመለከተንም እንጂ ልጅቷ ይኸውልህ ጥሩ ልጅ ስላፈቀርካት አሁን ገና ተገልብጠ እየተከራከርክላት ነው ወይስ ስለዚህ አሁን የጠራው ውሰድልኝ አፈቀርካት አይደል? ተጋቡዛ ሁለት እኔ ከእናንተ ጋር ያለኝ ወይ ከሩታ ጋር ያለኝ ነገር ሄርሜላ ጋር ይሄንን ስላፈቀርኳት እንዲጠፋ ወይም ሩታ ጋር ያለኝ ነገር ይቀንሳል ማለት ነው። ግራ የተጋባው ያለው የሄርሜላንና የሩታን ነገር አታገናኙብኝ። ይሄ በኔ ህይወት ላይ የሚገናኝ ነገር አለ። ይሄ የራሴ የግል ህይወቴ ነው። በቃ እኮ ደስ የሚል ነገር እኮ ነው። ሰው ያለቡን ሰርቶ የልቡን የፈለገውን ተናግሮ ኦር የፈለገውን አድርጎ መጥቶ ድጋሚ እንደገና ሌላ ነገር ሲሆን ይጋጫል። ሀሳቡን ጋር ይጋጫል ከመጀመሪያ ማለት። ሰላም ውድና የተከበራችሁ ፋሚሊዎቻችን እንዴት ናችሁ? በጣም ደህና ናችሁ ወይ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ሁሉ ሰላም ነው? ዛሬም እንግዲህ መጥቼላችኋለሁ። ያው ነገሮች እንዳልተስተካከለ ታውቃላችሁ። ነገሮችን ለማስተካከል እኛ የግድ እዚህ ጋር መተን መናገር የለብንም። ያው ቤተሰብ ብዙዎች ያላችሁ የእነሱን ሰላም የእነሱን ደስታ የምትፈልጉ በጣም ብዙዎቻችሁ ናችሁ። ግን በዛ መሀል ለካ እኛም ሳናስበው ጓደኛ መስለው ትናንትም ከትናንት ወዲያም ከዛ በፊትም ብዙዎቻችን ተናግረናል። ማለት ጥሩ አቲቲዩድ ያለን ልጆች ብዙ አውርተናል፣ ብዙ ብለናል። ዛሬም ነገም እንላለን። ለምን ግዴታ መሆን ስላለበት ማለት ነው። ማንም ተነስቶ ተፋቱ ስላለ አይፋቱም። ማንም ደግሞ ተነስቶ ታረቁ ስላለ አይታረቁም እነዚህ ልጆች። ስለዚህ መሆን ያለበት ይሆናል ነው የምንለው። ዛሬም ነገም በመሀል እየገባችሁ የምታቃጥሩ ልጆች ኤቭሪቲንግ የትም ቦታ ውጡ ነው የምንለው። ዛሬም ቢሆን ማለት ነው። ፖስት እየተደረገ ያለውንም ቪዲዮ እያያችሁ ነው። አንዳንዴ በጣም የሚደብር ነገር አለ። ምንድነው ሰው ያለቡን ሰርቶ የልቡን የፈለገውን ተናግሮ ኦር የፈለገውን አድርጎ መጥቶ ድጋሚ እንደገና ሌላ ነገር ሲሆን ይጋጫል። ሀሳቡን ጋር ይጋጫል ከመጀመሪያ ማለት። የኛ ጭንቅላት የሰው ጭንቅላት ሲባል ከባድ ነው። መጀመሪያ የተናገረውን መጀመሪያ የተባለውን ነው ሴፍ የሚያደርገው። ስለዚህ ምንድነው ትላንትና እንደዚያ ሁሉ ግብግብ ተፈጥሮ ካንዱ ሰንበዲ በኩል ይሄ ሁሉ ግጭቱ እንዲደርስ ተደርጎ ዛሬ ደግሞ እንዳልተፈጠረ ነገር ወይ ምንም እንዳልሆነ ነገር ሆኖ መጥቶ እንትን በይ ምናምን ማለት በጣም ትንሽ ይከብዳል። አሁን እኔ ታውቃላችሁ፣ እኔ ለማንም ወግኜ አይደለም የምናገረው፣ ለሩታም አይደለም ወይ ለአብርሽም አይደለም። ግን ጥፋተኛ የሆነ አካል ይቀጣ ነው ምለው። እኔ ሁለቱንም ነው የምናገረው። ጥፋተኛ ማን ነው? ጥፋተኛ የሆነ አካል ይቀጣ። ካጠፉ ይቀጡ። ሩትን ብታጠፋ ሩት ስለሆነች አይደለም፣ አብርሽ ቢያጠፋ ለአብርሽ ቻር ለምናገረው ሁለቱንም ነው። ባልና ሚስት ጀመር አንድ ነው አይደል? እኛ እንግዲህ አንድ ነን ነው የምንለው። ባልና ሚስት አንድ እስከሆነ ድረስ ባል ቢያጠፋ የሚስትም ጥፋት ነው፣ ሚስት ብታጠፋ የባልም ጥፋት ነው። ስለዚህ ምንድነው ሁለቱ ዛሬም ነገ የምንላችሁ ነገር ቢኖር ሁለቱ ተነጋግረው ችግራቸውን ይፍቱ ነው የምንለው። በቃ በመሀከል የገባችሁ ልጆች ወጡ። እኛ ማንንም መናገር አንፈልግም፣ ማንንም መንካትም አንፈልግም። ስለዚህ እናንተ ብትወጡላቸው እነዚህ ልጆች በራሳቸው መንገድ ችግራቸውን ይፈታሉ ነው። በቃ አጭርና ግልጽ መልስ እኮ ነው። ሁሉም እየመጣ አይናገር፣ አይደንፋ። ቤት ውስጥ የመደንፋትም መብት የለውም። በር ጥሶ ቤት እንትን ብሎ የመጋተት አይነት ነገር ዛሬ ምን ላለው ከዚህ ቀደም ብያለሁ። ምንድነው በቃ እረፉ። በቃ በእናታችሁ እረፉ። ለምን የሰው እኮ ትግስት አለው፣ የትግስት መጨረሻ አለው አይደል እንዴ? ስለዚህ ለምን ነው ማታርፉት? በዛ ጉዳይ ማለት ነው። እኔ በጣም እንደውም ገርሞኛል። ልዩ ያው ለሩታ ምን አይነት አመለካከት እንዳለው ታውቃላችሁ።
ስለዚህ ለእናንተ አልናገርም ስለሱ። በጣም ይመክራታል። ቤት ውስጥ ያወራሉ ብዙ ነገር፣ በቪዲዮ ብቻ አይደለም ከቪዲዮም ጀርባ ማለት ነው። ብዙ ነገር ያወራሉ፣ ብዙ ነገር ይባባላሉ። ስለዚህ ዛሬ እሱ ላወራው እንደው ሰሞኑን ሄርሜላን አፍቅራታለሁ ምናምን እያለ ሲል ነበረ። እንደው እኔ ደስ ነው ያለኝ እዩ ያምሩን ከሆነ ማለት ነው። ሊያሾፍባት ይሁን ያምሩን ይሁን የማውቀው ታሪክ የለም። ስለዚህ ያምሩን ቢሆን በጣም አሪፍ ነገር ነው። እኔ በቃ ለኛ ግልግል ነው፣ ለኛም በጣም ረፍት ነው። በቃ የሆነ ደስ ይለናል። ለሄርሜላም በጣም ጥሩ ሰው ነው ያጋጠማት። እዩን የመሰለ ልጅ አግኝታ መቼስ ደስ ነው የሚላት። ስለዚህ ዛሬ እዩን ማግኘት ስላለብኝ ጠርቼዋለሁ። እዩ ይመጣል፣ አወራዋለሁ። ስለዚህ ጉዳይ ላወራው የፈለኩት ከካሜራ ጀርባ ሳይሆን ካሜራ ላይ እንዳወራው ስለፈለኩኝ ነው የጠራሁት። ቤተሰብ በእናንተ ፊት ለምን እኛንም ይገላግለናል። እሷ ምርጥ ሰው አግኝታ እርፍ ብላ ትቀመጣለች። ከዚሁ ላይ አይሻልም? ቤተሰብ እስቲ የእናንተንም አስተያየት ያው ጻፍ እያደረጋችሁ ኮሜንት ላይ እና እኛ እንደዚህ ቢሆን ለኛ የተሻለ ነው። በቃ እረፍት ይሰማናል። ለምን አተካራ ውስጥ መግባት አያስፈልግም። በር እየገነጠለች እየገባች ከሷ ጋር ንትርክ ከሩታ ጋር ሩታ እኮ ትረፍበት ቤቷ ነው። ሰው መቺስ ሰው ቤታችሁ ሲመጣ ውሻ አይደለም አመናጭቃችሁ ውጡ አትሉ። ሲቀጥል እኛ በሌላንበት ቀን ነው ጠብቃ እየመጣች ያለችው እቺ ልጅ። ስለዚህ እዩ ገላግለልለው ዛሬ ጠርቼዋለሁ። ከሱ ደግሞ አንደበት ምን እንደሚል እንሰማለን ማለት ነው። ፋሚሊ ይኸውልሽ ሄርሜላ እየሰማሽኝ ነው? ያው መስሚያሽ ጆሮ አለሽ መሰለኝ፣ ጆሮሽ ይሰማል አይደል? እኛን ተይን፣ ሩታን ተያት፣ አብርሽን ታያቸው፣ በቃ ይቀመጡበት። በቃ እየሰማሽ ነው። ትሰሚያለሽ ደግሞ ሰምተው እንዳልሰማ ትሆኛለሽ እንጂ እየሰማሽ ነው። ስለዚህ ስርዓት ከማትማሪልሽ መሰለሽ እንንገርሽ። እዩ አለ በጣም ስርዓት ያለው ልጅ ነው ዩኤል። ስለዚህ ከዩኤል ጋር ሆነሽ እሱ ስርዓት የሚያስተምርሻል፣ ስነ ምግባር የሚያስተምርሻል። ስለዚህ ባክሽን ከነሱ ወጣ በይና ይሄው እዩን የመሰለ ልጅ ፈጣሪ ሰጠሽ፣ አመስግነሽ ለብለሽ ተቀበይ። ምንድነው የሰትዳር ላይ ፊት አልሽቆ ወንድ እንደኔ ምን አስበሽ እኮ ያልገባል። አሁን እኮ ይሄ ልጅ አባት ነው። ጓቢሉ ቢጣሉም ቢታረቁ ምናምን ሁለቱን ችግራቸው ለሁለቱ ታይላቸው። አንቺ በመሀል ገብተሽ አትፈትፍቺ፣ ውልቅ በይላቸው። ቤተሰብ እዩን የመሰለ ልጅ አግኝተሻል። ስለዚህ እዩ ያስተምርሻል። አንቺ ምን ነው ፊት ጣልሽ? በጣም ነው የሚደብረው። ባይዘው በጣም ነው ያስጠላል። ባለትዳር ወንድ ጋር እንደዚህ መጋተት በጣም ነው የሚደብረው። ስለዚህ ቤተሰብ ይሄን ካላችሁ እንግዲህ ይሄንን ደግሞ ለሷ ንገሯት። ያው እዩ ምን አስበው እንደሆነ አላውቅም። እዚሁ ጠርቼዋለሁ። እንግዲህ እየመጣ ሊሆን ይችላል። ቤተሰብ በጣም ነው የሚደብረው። እውነት በጣም ነው የሚያስጠላው። በቃ ይሄን ነው የምንላችሁ። እኔ አንዳንዴ የሆነ ተናግራችሁ ይሰለቻችኋል አይደል? በቃ እኛ በጣም ሰልችቶናል። ሜሉ ዋዬ እዩ እንዴት ነህ? ደህና ነህ? አለክ? ምን ነው የጠፋው? በሰላም ነው? እንደ በፊቱም አይደለህም። ያው ሩታን መጠየቅም ቆየህ ካየውክ ማለት አላይህም። በዚህ ሰሞን የለም። በሰላም ነው? እንትን ስራ በስተቀር አረ አንተ በሩታ እኮ እሱን እኮ ነው ግራ ይገባኝ። በሩታ ጨክነህ ትቀራለህ? አረ ይደብራል። ከርቸር አሁን ታጣይኝ ነው ከሩታ ጋር። እኔ እኮ ደውልላታለሁ። እኔ እንዴት ብዬ ያጣላለሁ? አይ ያው የሆነ አንዳንድ አለመገጣጠሞችና አንዳንድ ነገሮች ገጡ። አይ አይመስለኝም እኮ አሁን ግን ሌላ ነገር ነው። አረ ሌላ ነገር አታስቢ። እኔ ሩታ ላይ ሌላ እኔ ሩታን በምንም ታምር ልቀየማት እንችላለን አይነት ሰው እኮ እኔ አሁን እዩ እኔ ፋሚሊ የሚያቀህም በማለት ከሩታ ጋር ያላችሁን ነገር ያውቃል። ጥሩ አመለካከት ነው ያለ፣ ጥሩ አስተሳሰብ ነው ያለ። ለሷ ማንም እያወጣ ሲናገር እንኳን እንትን የምታረጋ ልጅ ነህ። ስለዚህ አንተ ስትጠፋ ምን ልበል ታዲያ? ምን ጀምሮ ነው? ምን አፈልኝና ነው ሩታ ልናገራት? ምን አጥፍታ ማለት ምን አይነት ነገር አድርጋ ልናገራት ይችላል? ሰው ሲያጠፋ ነው እኮ የምትናገረው አይደል? አይ እሷንማ አትናገራትም። አንተ እኮ እንደ ወንድ በቃ ትሪት ስታረጋት ምናምን ደስ ይላል። ጥሩ ነገር ነው ያላችሁ ለገባኝ። አሁን ስትጠፋ ምን ተባብላችሁ ነው ብዬ ነው መምጣት ፍሽልና አንዳንድ ስራዎች አጋጥመኝ ነው። ግን
መጥቼም ሳያት ተረብሼ ነው የሚለው። ለዛ ነው ሳያት ይረብሸኛል አንዳንድ ነገሮች። ከዛ አንፃር በቃ ዝም ብዬ በስልክ ምናምን ቴሌግራም ላይ ምናምን እናወራለን እንጂ ለዛ ነው እኔ ችግር የለውም። አይ ጥሩ፣ እንደዛ ከሆነ ጥሩ። ኤኒዌይስ እንደዛ ስላልመሰለኝ ነው በሰዓቱ እንዴ ተናገርኩትና ዛሬ ያው ፈልጌ ጠራው። አንደኛ ስለጠፋም፣ ሁለተኛ ደግሞ ያው እየሆነ ያለውን መቼስ ታውቃለህ፣ ቤት እየተፈጠረ ያለውን ታውቃለህ፣ ማንንም ያውቃል። ፕላስ ደግሞ ለምን ቆየ ሄርሜላን ወስዳ ለምን አትገላግለኝም? ሜላት እየቀለድሽ ነው ማለት ነው? አረ አረከልጂ አሁን እዚህ ነው ቀልዳለ አይደለም። ቤት እየተፈጠረ ያለው ነገር በጣም አዝኛለሁ። አዎ ለሄርሜላም ይቅርታ አድርጉላት ፈልገው አይደል? ለሷ ነው ይቅርታ ማድረግላት። ምንድነው? ለምን ከጀርባዋ ያሉ ሰዎች እሱ አይመለከተንም እንጂ ልጅቷ ይኸውልህ ጥሩ ስላፈቀርካት አሁን ገና ተገልብጠ እየተከራከርክላት ነው ወይስ ስለዚህ ግን ስላፈቀርኳት ወይም ለሷ ጥሩ ስሜት ስላለኝ አይደለም። እኔ እኮ ሩታን በጣም ግን እኔና የሄርሜላ ነገር ከነ ሩታዩ ጋር የሚያገናኘው ነገር የለም። እኔና አብርሃምና ሩታ አብረው እንዲሆኑ ነው የምፈልገው። አይ አይደለም እኮ ሰው እንደዚህ ባንዴ ይቀየራል እንዴ? ይቅርታ አርጉላት እኮ ነው ያልከው። ይኸውልሽ ይቅርታ አርጉላት ያልኩሽ ከጀርባዋ የሚገፋፋትና የሚተወታት ሰው ይኸውልህ እዩ አንድ ነገር እሺ ና ልንገርህ፣ ሄርሜላ ከጀርባዋ የሚገፋፋት ሰው አለና መታ እዚህ ጋር የሰውን እንትን መበጥበጥ አለባት። ትልቅ ልጅ አይደለች እንዴ? ምን እንደሆነ ታውቂያለሽ? ሄርሜላ ያንን ነገር እየተሰማት አይደለም፣ እየበጠበጠች እንደሆነ ሳይሆን የምታስበው በእኔ ምክንያት ተጣልተዋልና ላስታርቃቸው በሚል ሀሳብ ነው እየመጣች ያለች። ይኸውልህ እዩ አታስታርቃቸው፣ ትውጣላቸው። ለምን እንደሆነ ታውቃለህ? እያስታረቀች ኦር ደግሞ አገናኛለሁ ብላ በጣም ብዙ ነገር እያደረገች ነው ያለችው እኮ። አሁን ግን ቤት ድረስ መታ እስከ መጋተት ድረስ በቃ ቤተሰብ ቤት አይመጣም። በቃ ሰው በክብር መጣ አይደል? ና ልንገርህ አንድ ነገር፣ ሰው ቤት ሲመጣ ውሻ አይደለም አመናጭቃት ወረወረው። እቺ ልጅ ሩት እኮ በሰላም ተቀብላቸዋለች። ምን ነው ለምንድን ነው የመጣችሁት? አይ አትግቢ ተንኳክቶ እኮ አይ አትግቢ ብላ እዛው ማስቀረት ትችል ነበር አይደል? ግን ግቢ አስገብታ በር ከፍታ አስገብታ ምንድነው ለምንድን ነው የመጣችሁት ነው ያለችው። ስለዚህ ሰው ደግሞ ጸበኛ ሆኖ ቤት ሲመጣ ለድብድብ ነው እንጂ ለሌላ ነገር እኮ አይደለም፣ ለማስታረቅ ምናምን አይደለም። ይኸውልህ አንተ ሰላማዊ ሰው ሆነ ስትመጣ ሄርሜላ ብቻዋን መታ ታውቃለች? እዛ ቤት አብርሽ ነው ይዛት የሚመጣው። እሺ ሌላ ማን ነው? ሰው እና ሌላ ምናምን እንዴ እኛ ምን አገባን? ማንም በቃ እንደዚህ አድርጊ እያሉ እየወሰዷት ነው እንጂ አይመለከተንም። የእሷ ሀሳብ አይደለም። አይመለከተንም። አሁን የጠራው ውሰድልኝ፣ አፈቀርካት አይደል? ተጋቡ ሁለት እኔ እንደዚህ እኔ ከእናንተ ጋር ያለኝ ወይ ከሩታ ጋር ያለኝ ነገር ሄርሜላ ጋር ሄርሜላ ስላፈቀርኳት እንዲጠፋ ወይም ሩታ ጋር ያለኝ ነገር ይቀንሳል ማለት። አይ አይጠፋም። እንደውም በደንብ ነው እርፍ የምትለው ሩት እርፍ ትላለች። በቃ በአንድ ፊቱ ወይ ከአብሽ ጋር እየተጨቃጨቀች ትቀጥላለች። የምትጨቃጨቀው ደግሞ ለመግባባት አክል ነው። አሁን ወደ መግባባት ሲመጣ ነገሮችን እየፈቱ ነው። አሁን ነገሮች ሰላም እንዲሆኑ ፈልገሽ ነው? አዎ ሰላም እንዲሆኑ ስለምፈልግ ሰላም እንዲሆኑ እስከፈለኩኝ ድረስ በመሀል ያለውን ደግሞ እየመነጠርክ እያስወጣ ነው መቼ ሰላም የሚፈጠረው አይደል? ስለዚህ መጀመሪያ መሀል ያለውን ሳታስወጣ ሰላም ፈጥራለሁ፣ ሰላም ይፈጠራል የሚባል እኔ በተሻለኝ አቅም ሄርሜላ ከዚህ ነገር ውስጥ እንድትወጣና ወደ ራሷ ተመልሳ አብራኝ እንድትሆን ነው ለማድረግ ጥረቴ። አዎ በቃ ይሄንን አድርግልን። አግባቱም ተጋቡ ከፈለጋችሁ መጥፎ ነገር ወይም እኔ እኮ እዩ እኔም እኮ ያንን ነው አይደለም እዩ እኔ ለሩታ መጥፎ ነገር ተሰምቶ ምናምን አይደለም። አትሊስት ይሄን ብታረግላት ለሩታ ትልቅ ውለታ እንደዋልክላት ነው የምቆጥረው። እሷ ራሱ አንቺ አሁን እንደ እንትን አይደል? እኔ ፍቅር ነው ያለው ፍቅርም ይሁን ውቅር አይመለከተንም። ብቻ ግን ይቺ ልጅ ቆንጥራ እዛው በቃ ይሄንን አድርግልኝ። ትወዳት አይደል? ሩትን ታከብራት አይደል? በቃ ይሄን ሰላማን የሚነሳ ነገር ስለምወዳት እኮ አይደለም አሁን ሄርሜላን ከዛ ነገር ለማስወጣት እየሞከርኩ። አይ እኔ እኮ በጣም ሰው ግራ የተጋባው ያለው ሄርሜላንና
የሩታን ነገር አታገናኙብኝ። ይሄ በኔ ህይወት ላይ የሚገናኝ ነገር አለ። ይሄ የራሴ የግል ህይወቴ ነው። በቃ እኮ ደስ የሚል ነገር እኮ ነው እኮ አንቺ ማለት ያለብሽ ሄርሜላ እንደዚህ አዎ ይሳካል፣ አግብተ አዎ ይሳካል ሆነ ምናምን እንዳይ ነው የምፈልገው ማለት ያለብሽ እንጂ ምን ይሆንክ ነው ምናምን ብለሽ መጀመሪያ ላይ ስትናገሪ ነው። አሁን እኔ ምን አለ መሰለኝ ይገባኛል እኮ ከምን አንፃር ተነስተሽ የምታወሪኝ ግን አዎ በቃ ከገባ ማለት ነው አንድ ይሄንን ነገር ብታረግ ኖርማሊ መክረህም ቢሆን አሁን እኔ እኮ በጉልበት እኮ የሚሆን ነገር የለም አይደል? መክረህም ቢሆን ምንም አድርገህ ቢሆን አትሊስት እቺ ልጅ ተው ሌላውን የአራስነት ጊዜዋን እስክትጨርስ ድረስ ማረፍ አለባት አይደል? ማናችሁን ምንለው ነገር ነው። ለምን እቺ ልጅ ቀን በቀን እየተሳቀቀች ነው ያለችው። ስለዚህ ማረፍ ስላለባት እንድታርፍ ሄርሜላን ተብዬዋን እያገኘ እያወራ እያመከርክ እኔ ያው ሜላት እውነቱ ስነግርሽ በምን ላገኛት ማናቸውም እሷ ጋር ሊያስደርሱኝ አልቻሉም። እኔ ሄርሜላን አሁን ምነግርሽ ላንቺ ምነግርሽ ነገር ምንድን ነው ታውቂያለሽ? አሁን እኔ ሄርሜላን እያጣው ያለውበት ምክንያት አንደኛ ሩታ ስላለው የሩታ ጓደኛ ስለሆነ አብሬያት ብዙ ነገር ስለምንማከር ሄርሜላ ላይ የሆነ ነገር ማደርግና የሆነ ወንጀል ማደርስ እየመሰላቸው ሄርሜላ አጠገብ እንዳልደርስ ያደርጋል። ግን እኔ እንዴትም ብዬ አገኛታለሁ፣ ማግኘት አይቀርም። ግን ይሄንንም መልእክት አሁን ቪዲዮ ይሻላል ለሚያውቁት ሰው ነው። አሁን ከሄርሜላ ጎን ሆናችሁ የኛም የድሮ ጓደኛችን የነበራችሁ ሰዎች ከሄርሜላ ጋር እንዳልገናኝ የምትፈልጉበት ምክንያት ይሄው እኔ ከሩታ ጎን ሆኜ አይደለም። ይሄው በግልጽ ዛሬ መታ ጠይቀችኝ ምን ሆናል እያለች ያ ማለት እኔ ለሩታ ጊዜ ሄርሜላን የሆነ ነገር ላደርግ አይደለም፣ የምርም ስለማፈቅራት ይሄን ነገር ተጠቅሞ ይፈልጋል። አይ ይሄ እኮ መልካም ነገር ነው። ፍቅር እኮ ጥሩ ነገር ነው። እኔ ጥሩ አይደለም ማለት ነው። ግን እዚህ ጋር ደግሞ አንተ ፍቅርን እንትን የሰው ትዳር ደግሞ ሲበጠበጥ በጣም ይደብራል። እዛም ጋር ያለውን ነገር ማሰብ አለባት። እኔ እንደምንም ብለህ ብታገኛት እኔም ስላላገኘኋት ነው። ላገኛት ብዙ ሞክሬያለሁ። እንግዲህ ከዚህም በኋላ ቀጥላለሁ። መገናኘት ካለብን እሷም ወንድ ከሆነች ደፋርም ከሆነች ፊት ለፊት መታ ትናገር። ፋሚሊ ይሄንን ነው ምለው። ለዛ ነው እዩ የጠራው። ይሄንን ላወራ ነው። በክፉ ነው አይደለም። እኔ በክፉ አይቼው አይደለም እዩ በክፉ አይቼው ሳይሆን እዚህ ጋር ያለውን ሰው ገብቶኛል። እሱማ መረዳት ማየት አለብህ። በቃ ያንን ነው እኔም ያልኩት። ለዚህ ነው ያወራው። ጥሩ እኔ ያው የሁላችንም ሀሳብ ነው። ፋሚሊ አስተካክል እና ጠይቃት። እንደውም ጠፍተሃል። በዛው ሩታ ጋር እንሄዳለን።